ሚኪ ግን ምናችሁ ነው የሚያማችሁ ማለት ነውና ሄርሜላ እኮ ከአብርሃም ጋር 80 ወይም ጋብቻ የላትም። ቤተሰቦች የእሷን ቤተሰቦች ቢመጡ ምንም ይፈጠር መሰለክ? ራስ ወዳድነታችሁን በግልጽ እያሳያችሁ ነው ማለት ነውና ትዳርና ልጅ ያለውን ባል ወንድ ልጅ የእህቴ ታልሆነ ብላችሁ እኮ የምታሳድዱ እውነት ባለጌ ዝሙተኞች ሴሰኞች እንደሆናችሁ ነው የሚያሳየው። አቤል ደግሞ እዚህ ነገር ውስጥ ቤተሰብ እንዳይገባ ቤተሰብ እንዳይሰማ የምትለው እውነት ሄርሜላ ከአብርሃም ጋር 80 ያለኝ ህጋዊ ባሌ ነው ብላ የምትል ተሆነ ቤተሰቧ ሳያቅለው እንደ ጋብቻ ልትፈጽም የመጣችሁ? ቤተሰብ ቢመጣስ ጣልቃ ቢገባ ምንም ይፈጠር መሰለክ? ቆይ በዚህ ልክ ለምንድን ነው የምትጃጃሉት ማለት ነው? እና ይሄ ሁሉ ሴራ እኮ ያንተ ነው አቤል፣ ታውቃለህ። ከዚህ ቀደም ሩታን ይሄው 1 አመት ሊሞላው ነው ማለት ነው በአንተ ሰበብ ነፍሰ ጡር ሆና ሩታ ልዑልን ሳትወልድ የጀመረች ስቃይ እስካሁን አልቆመም። ነገ አንተ በእህትክ ላይ ይሄ ነገር ቢደረግ እንዴት ነው? አያምክም? ህመሙ አይሰማክም? ቢያንስ ይሄ እንቦቅቅላ ልጅ ልዑል አያሳዝናችሁም? በእውነት ሁላችሁም ተሰብስባችሁ ግን የራሳችሁን ጥቅም እያሳደዳችሁ እንጂ ለአብርሃም አዝናችሁ አይደለም። አሁንም ቢሆን ማለት ነው በጣም ጉጉት አላችሁ። አብርሃም ወደ ራሱ ተመልሶ ሄርሜላን የሚያስታውስበትን መንገድ በቃ ድንጋይ እየፈነቀላችሁ ነው። አሁን በአሁን ሰዓት ሄርሜላ ተረስታለች። ሩታ ደግሞ አብርሃምን ሩታ እኮ ትፋታ እንጂ የልጇ አባት እንደሆነ ታውቃላችሁ። ባሏ ነው ምንም አታመጡም ማለት ነው። እና የሚያማችሁ እናንተ ናችሁ። በነገራችን ላይ አብርሃም እኮ አልታመመም፣ ታሟል፣ ፈዟል፣ ተገዶ ነው የምትለው አቤል ማለት ነው። የወንድ የሴት ሙድ እንኳን የሌላችሁ የወንድ አልጫ የሰውን ህይወት እየበጠበጣችሁ የራሳችሁን ጥቅም የምታሳድዱ ሰዎች ብትሆኑ እናንተ ናችሁ። በእውነት ሩታ ለምን እንደሆን አላቅም። ሰው የማይወጣልሽ አብልተሽ አጠጥተሽ አሳድገሽ ዞረው አንቺን የሚወጉት ዞረው አንቺን ለመጣል የሚሯሯጡት ማለት ነውና በጣም ነው የምታሳዝኑት። በጣም ማለት ነው። ምን ነው እህትክ ምከራትና ከዚህ ትዳር ትውጣ። አብርሃም ልጁን ያሳድግበት። ከሚስቱ ጋር ደስተኛ ነኝ ብሏል። ደስተኛ ሆኖ ይኑር። ለምንድን ነው ከዚህ በላይ ተጨንቆ ራሱን እንዲያጠፋ የምትገፋፉት? በእውነት ምን አይነት ብልግና ነው የያዛችሁት ማለት ነውና ሚኪም በጣም ነው የምታሳዝነው። ራስ ወዳድነት ግን በጣም እያሳየክ ነው ያለከው። ባለፈውም እንደውም በቃ ጭንቅላት ገዛ። አይ ሚኪ እህቱ እንድትጎዳ አልፈለገም፣ ጥሩ ምክር እየመከራት ነው ብለን ስንል አሁን ላይ ደግሞ ዞረ ቆይ የኔና የሄርሜላ ቤተሰቦች መጡ ያልከው። ያንተና አንተና ሄርሜላ ምን እህትና ወንድም አይደላችሁም ወይን ዘመዳሞች ናችሁ? የኔና ሄርሜላ ቤተሰቦች መጡ አይባልም። በነገራችን ላይ ቤተሰቦቻችን እየመጡ ነው የሚባለው። ጅል ምን ይመስላል ይሄ ጨበሪያም ማለት ነው። ይህን ጨበሬክን እንደው ተቆረጥ መጀመሪያ። አሁን እውነት ሩታን ለመጣል የሄዳችሁበት ርቀት በእውነት ራሳችሁ ናችሁ ጉድጓድ ውስጥ የምትገቡት ማለት ነውና ተገዶ ነው ወዶ አይደለም። አይ ሄርሜላማ በፍቅር አይደል እንደ አብርሃምን ያዘችው የነበረው ታውቃለህ። በምን ገብተክ ሩታና አብርሃም ሰላም እንዲያጡ ዋንኛው መንስኤው የወንድ አልጫ እስስት ብትኖር አቤል ራስክ ነክ። ዋጋው እውነቴን ነው፣ ዋጋ ተከፍልበታለህ ማለት ነው። አሁንም በዚህ በምትሄድበት ነገር ታልቆምክ፣ ከሩታ ህይወት ታልወጣችሁ ዋጋ ተከፍሉበታላችሁ እያንዳንዳችሁ። ሩታ የዋዛ እንዳትመስላችሁ። ሩታ ናት፣ ጀግና ናት። እናንተ በዚህ ስትመጡ በዛ ስትመጡ እሷ አንድ ብቻዋን ሆና እውነቴን ነው ሁላችሁንም አንገት ያስደፋች ናት። አሁንም ደግሞ በምታረገው ነገር በኮንፊደንስ ነው የምታረገው። እናንተ ያሰባችሁትና እሷ ጋር ያለው እውነት የተለያየ ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበል። እኔ በጣም ሰላም ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ኢትዮጵያንም ኤርትራንም እህት ወንድሞቼ በያላችሁበት ፍቅር ሰላም ይስጣችሁ እላለሁ።
እንግዲህ የሩታዬ የእንቁዋ የልዑልዬ እናት የጀግናዋ አትበገሬ የሚዲያው መሪ እህቶች ደግሞ አስተያየት ለምትሰጡኝ በሙሉ ከልብ ነው የማመሰግነው። አሁንም ፈጣሪ አክብራችሁ እጃችሁን ቁርጥማት አይንካው። ቪዲዮን ሲጀምሩ በላይክና በሰብስክራይብ ጀምሩ። ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ይሁን እላለሁኝ። እንግዲህ አቤልና ሚኪን አይታችኋል። ሚኪ በአሁኑ ሰዓት ላይ በጣም የተጨነቀ ይመስላል። ሀሳብ ውስጥ ነው። የእህቱ ጉዳይ እያሳሰበው ነው የሚገኘው። እንግዲህ እህቱ ፍቅረኛዬ ባሌ በምትለው ተረሳች። አስቡት እንግዲህ ይህም ቤተሰብ ሊመጣ ነው፣ ጣልቃ እንዲገባ አልፈልግም። ተመጡ ደግሞ ሄርሜላን ነው ይዘዋት የሚሄዱት። እሷ ወደዛ ሄዳ ነገሩን ብታስቆም ይሻላል አለ ሚኪ ማለት ነው። አቤልስ አረ እዚህ ነገር ውስጥማ ቤተሰብ መግባት የለበትም ጣልቃ፣ እናስተካክለዋለን። አብርሃም አሁን ሆስፒታል ነው፣ ከራሱ ጋር አይደለም። ንገራቸው አብርሃም ተገዶ እንደሆነ ወደ ሩታ የሄደው። ተው እንጂ ተገዶ አስገድዳማ ያዘችው በምናምኔዋ ሄርሜላ ናት። ለምንድን ነው ግን ነገሮቹን በሙሉ ወደ ሩታ የምታረጉት? አብርሃም እኮ ከህይወቴ ውጪ ብሎ ባላ ሰዓት እኮ አቤል ነበርክ። አብርሽ ምን እየሆንክ ነው ወንድሜ? ለአንተ እዛ ጋ ያለው ትዳር እኮ ለአንተ የሚገባ አይደለም። ከሄርሜላ ጋ ያዝከው ትዳር ለአንተ ክብር የምትሰጥክ፣ አንተን የምትንከባከብክ፣ ለአንተ የሚገባው ትዳር ከሄርሜላ ጋ ነው እንጂ ከሩታ ጋ አይደለም እያልክ እኮ ብዙ ጊዜ ስትገፋው ነበረ። በእውነት አቤል እኮ እውነቴን ነው ምን ልበልክ፣ ሞት የሚገባክ ልጅ ነክ በነገራችን ማለት ነው። እና የእኔ ትዳር ቢሆን የፈረሰው አቤልን ነበር ማጠፋው። ይሄ ነገር ድራማ ካልሆነ እግዚአብሔርን ነው የምላችሁ። ማንም በትዳሯ ሴት ልጅ አትደራደርም። የፈለገ ጭቅጭቅ ይኖርበት፣ የፈለገ ንትርክ ይኖርበት፣ ከአቅሟ በላይ ካልሆነ በስተቀር ማንም ሴት ትዳሯን አትፈታም። ልንገራችሁ፣ ማንም ሴት ማለት ነው። አሁን የአብርሃምና የሩታ ነገር ትዳር እኮ በጣም ቀላል ነበረ። ማንም እንደሚጋጨው ነበር የተጋጩት እንጂ ይሄን ያህል አብርሃም ሩታ ላይ ጉዳት አድርሶ ሩታ ደግሞ አብርሃም ላይ ጉዳት አድርሳ አካላዊ ጉዳት አድርሳ አይደለም። ግን በእነኚህ በወስላታ የራሳቸው አላማ የሌላቸው ጓደኛ በሚባሉ ነው የአብርሃምና የሩታ ትዳር የፈረሰው። በቃ ሩታ በየዋህ ስለሆነች ዝም ብላ ሁሉንም ነገር ችላ ያኔ ስለምታሳልፍ የአሁኗ ሩታ ሳትሆን ያኔ በጓ ሩታ ነበረች ያኔ ማለት ነው። እና ቁጭ ብላ እያየች አብሯ እንግዲህ እህቴ ናት ብሎ በሚያሽቃብጥ አንድ ወንድም ትዳሯ የተበተነው። ይሄም ያንተ ሴራ ነው አቤል ማለት ነው። እና በእውነት ሩታ እንደውም እኮ አንተ ላይ ምንም ነገር አላደረሰችም። አንተ እንዳትሞት እንዳትኖር እኮ የምትደረግ ልጅ ነህ። በነገራችን ክርስቶስን በጣም ትልቅ ጥፋት እኮ ያለው አንተ ጋር ነው። አብርሃም ልመለስ ብሎ ባለ ቁጥር እንኳን ክብር ያለው እዚህ ጋር ነው። ሄርሜላን እንዳትገፋት፣ ከሁለት ያጣ እንዳትሆን እያልክ እኮ ስትገፋው የነበረው አንተ ነህ። አናውቅም። ዛሬ ግን እንደ ጻድቅ ያጫውትካል። በጣም ጥፋተኛዋ ሩታ እንደሆነች ነው የምታረገው። ጥፋቱ የኔ ነው ብለክ እስቲ አንድ ቀን እንኳን እመን። አቤል ማለት ነው እመን እስኪ። በአብርሃምና በሩታ ላይ ይሄ ነገር እንዲመጣ ያረኩት ሄርሜላን ወደ ህይወታቸው ያመጣሁት እኔ ነኝ። ጥፋቱ የኔ ነበረ። ነገሩ እንዲሆናል ብዬ አልነበረም። በልና እመን እስኪ ጥፋትክን አንዳንዴ እንኳን። ለምንድን ነው የራሳችሁን ጥፋት ወደ ሌላ የምታላክኩት እንዴ? ያብዬን ወደምዬ የሚሆነው ለምንድን ነው? እግዚአብሔርን በጣም ከባድ እኮ ነው ያረከው ነገር፣ ከባድ ነገር እኮ ነው። ሁለት ነፍስ የሆነችን እናት እንድትሰቃይ እንድታለቅስ፣ እርግዝናዋን እንዳታዳምጥ፣ ከወለደችን በኋላ ደግሞ ተረጋግታ እንዳትቀመጥ
አሁን በቃ እኔም ወደ ራሴ ልመለስ ብሎ የሄደን ወንድሜ ነው የምትለው። መቼም አንተ እንዲጎዳ አልፈልግም ነው የምትለው። የእሱን ደስታ ተፈለግ ውሽማ አምጥተህ ከጎን አስቀምጣችሁ ሩታን አሁንም እያሴራችሁ ያላችሁት ሴራ እኔ እንጃ፣ ትክክል አይደለም። በእውነት ያልታመመውን ልጅ ነው እንግዲህ ታሟል ብላችሁ ሆስፒታል ያስገባችሁት። አሁንም እያረጋችሁ ያላችሁት ነገር ቡዜም፣ ዴቭም፣ ዳኒም አብርሃምን ወስዳችሁ ከሩታ ለመለየትና ለሄርሜላ ለማስረከብ ነው ይሄ ሁሉ የምትወርዱት ማለት ነው። እና ሩታም የእናንተን ሴራ በነገራችን ነቅታባችኋለች። የሚያዋጣችሁ አይመስለኝም። ከአሁኑ ከህይወታቸው ውልቅ ብላችሁ ብትወጡ አሪፍ ነው፣ እንደ ነቀርሳ ማለት ነው። ምን ነው ተጣበቃችሁ እግዚአብሔርን። ሚኪ ደግሞ ከባልሽ ባል ይበልጣል ሽሮ አበድሪ አለች አሉ ሴትዮዋ መጣችና፣ ገባችሁ? አሁንም እኮ አንድ ትዳር ያለውን ወንድ ልጅ ያለውን ወንድ የእህቴ ታልሆነ የኛ ታልሆነ ብላችሁ እኮ በግድ እየለመናችሁ ያላችሁት ሄርሜላና ሚኪ አቤል ናችሁ። በእውነት የአንድ ጤነኛ አስተሳሰብ ሰው ያንን ትዳርን ፍታና ወደ ኔና የሚል ማንም የለም። ዛሬ ላይ እናንተ አሁን አብርሃም ሩታን ትቶ ወደ ሄርሜላ የምታረጉት ነገር ጥፋት እንደሆነ አይምሯችሁ ሊያውቅ ይገባል። ክርስቶስን ዛሬ ላይ ደስታ ልታገኝ ትችላለች ሄርሜላ። መጀመሪያ አሁን ባለችበት ነገር ደስተኛ ልትሆን ትችላለች። ለምን? ሩታን ለማናደር ስለሆነ ስራችሁ፣ ሩታ ተስፋ እንድትቆርጥ ስለሆነ ሴራችሁ ማለት ነው። ግን ትልቅ ጥፋት እያጠፋችሁ ነው። በመሀል የሚወለደውን ልጅ በመሀል አሁንም ያለው ልዑልን እያሰቃያችሁት ነው። ያለአባት ፍቅር እንዲያድግ እየፈረዳችሁበት ነው። በራሳችሁ ፈልጋችሁ ባመጣችሁት እኛ ያልነው ትዳር ታልሆነ እሱ የመረጠው ትዳር አይሆንም እያላችሁ ማለት ነው። በእውነት አብርሃም እኮ አሁን እየተጸጸተ ነው ያለው መናገር ስለማይችል። አብርሃም ታውቃላችሁ፣ በነገራችን ይሄ እንደሌላ ወንድ ምላሱ ጤፍ የሚቆላ ወንድ አይደለም። እንግዲህ ወንዶችም ከሴትም ከወንድም ይለያያል። ሄርሜላን አይታችሁ ከሆነ በምላሷ የምታሳምን ሴት ናት። ጨላጣ፣ ወስላታ፣ ሴሰኛ ሴት ነች። ታውቃላችሁ፣ ገብታችኋል። በፍቅር አገላለጽም ከሆነ የሆነ አይን አውጣ ነገር ናት ማለት ነው። እና በነገራችን ያው ባሏ ቢሆን ችግር የለውም፣ ግን ባሏ ላልሆነ የሌላን ከሌላ ጭን ቀምታ ለወሰደችው ወንድ ነው እንደዚህ እየሆነች ያለችው። የግልሽ ባልሽ የ80 ባልሽ እውነቴን ነው በቤተሰብ ተመርቀሽ ቢሆን ኖሮ ምንም ችግር የለም፣ የፈለገውን ፍቅርሽን ብገልጭለት። እዚህ ጋር ግን አግባብ አይደለም እያረግሽ ያለሽው። አብርሃምን ለማማለል አብርሃምን በቃ ልቡ እንዲሸፍት እያረግሽ ነው ያለሽው ማለት ነው። እና ምን ለማለት ፈልጌ ነው፣ አብርሽ ካነጋገሩ አይታችሁ ከሆነ ከበፊትም ይሄ አለ አይደለ፣ በየመንገዱ ወድሻለሁ፣ አፈቅርሻለሁ እያለ ዝም ብሎ የሚላላስ እንትን ወንድ አይደለም። ግን ዝምታ ዝም ጸጥ ያለ ወንድ በምላስ ሳይሆን በተግባር ነገሮችን የሚያሳይ ነው አብርሃም ማለት ነው። እና ምናልባት እሱ አሁን ውስጡ ላይ ያለውን ህመም አውጥቶ መናገር አቅቶታል። ወደ ሩታ ነኝ ብሎ በቃ ገፍቶ በራሱ ሰዓት ሲመጣ የእህት ጠላት ጣለበት፣ የወንድም ጠላት ጣለበት። እዛ ጋር አስቡት። ግራ ገባው፣ በእውነት ግራ ገባው። ፈጣሪ ጠብቆት ነው እንጂ አብርሃም እኮ አብዶ ልብሱን ጥሎ የሚሄድ ሰው ነበር በእናንተ ግፊት። በቃ ከልጄ ከትዳሬ ከሚስቴ ደስተኛ ነኝ፣ መኖር የምፈልገው ከሷ ጋር ነው እያላችሁ እንኳን በግድ ማለት ነው እንዴት ሄርሜላ ተረሳለች ብላችሁ ይኸው ጫና እያረጋችሁበት ነው። የገዛ ወንድማችሁን እራሳችሁ ልታጠፉት ነው። ይሄ ልጅ ግን የሆነ ነገር ቢሆን በሩታ ሰበብ አታረጉም፣ እርግጠኛ ነኝ። በራሳችሁ ተጸጽታችሁ
ባረጋችሁት ነገር እውነት ልታፍሩ ይገባል። አሁንም ሁላችሁም ልታፍሩ ይገባል። በዙሪያው ያላችሁ እንዲህ እያጨበጨባችሁ። አንዳንዴ እኮ መጠጥ ብቻ አይደለም ሰውን የሚያሰክረው፣ ጭብጨባም ሲበዛ እኮ በጣም ያሰክራል፣ አንጎል ይነካል። ሁሉ የተጨበጨበለት በሙሉ እኮ ደስታ አለ ማለት አይደለም። ገባችሁ? ይሄ ነገር ግን ሊቆም ይገባል። የሆነ ሰው ኃይል ይላቸው ይገባል። ካልሆነ ሩታ ደግሞ ወይ ጋሽዬን ታምጣ። እኔ እንደዛ ነው የምለው። በቃ ቤተሰቦቿም ጣልቃ ይግቡ፣ የሃይማኖት አባት ይግባ፣ ይምጣና ሁለቱ ጋብቻቸውን አድሰው አንድ ጋር ይኖሩ። ያኔ ጠላት ያፍራል፣ የጠላት ቀንበር ይሰበራል። ዛሬ ስታሽቋልጡ የነበራችሁ በሙሉ በእውነት ታፍሩበታላችሁ። አብሶ የሄርሜላ ደጋፊዎች እኔ እንጃ እውነት ደግፋችኋታል። በዚህ ልክ ነው የደገፋችኋት፣ በዚህ ልክ ነው ያደነቃችኋት። ጥፋት እያጠፋች ይሄ እኮ በጣም ጥፋት ነው። ልጅ ክንተውና ወደ እኔና የራሱ ጉዳይ እዛ ጋር ያለው ህይወት ከኔ ጋር የጀመርከው ህይወት አይደል እንዴ? ያንኛውን እኮ ትተከዋል። አልፈልግም ብለህ እኮ ነው የመጣከው ወደ እኔ። አያሳዝንክም ወይ? እኔ ስጎዳ አላሳዝንክም ወይ እኮ ነው የምትለው። ለራሷ እንዴት ራስ ወዳድ እንደሆነች ብቻ በደንብ ነው እያብራራች ያለችው እንጂ የልዑል ህይወት እያሳዘናት አይደለም። በነገራችን በእውነት እዚህ ምድር ላይ እኮ ልዑል ፈልጎ አልመጣም። ግን በአንቺ ምክንያት፣ በአቤል ምክንያት፣ በቡዜ ምክንያት፣ በዳኒ ምክንያት፣ በዴቭ ምክንያት ልዑል እየተቀጣ ነው። ይሄ ሁሉ የማን ጠላቶች ናቸው? የአብርሃምና የሩታ የልዑል ጠላቶች ናቸው። እናንተ በአጠቃላይ ማለት ነው። ጠላት እኮ አንዳንዴ ከውጭ ያለውን እኮ ትከላከላላችሁ። ቤታችሁ ውስጥ ያለውን ጠላት እኮ በምንም መከላከል አትችሉ። በምንም ማለት ነው። ቤተሰቡን አልፈልግም ብሎ እንዳይሄድ ስንት መስዋዕት ከፍለው ያሳደጉት ናቸው። በቃ ሩታ ጋር ነኝ ብሎ ደግሞ አንገቱን ደፍቶ ልጁ ቁጭ ሲል አይሆንም። ትክክለኛው ህይወት እዚህ ጋር አይደለም። እኛ የመረጥንልክ ቦታ ነው ያንተ ህይወት የሚገባክ። ትዳርክ እዛ ነው። ታዲያ አብርሃም ለምን ራሱን ስቶ አይደለም እንደው ራሱን በገመድ እንኳን ቢሰቀል እውነት እናንተ መልካም ያረጋችሁ ይመስል ትጸጸታላችሁ? የሆነ ነገር ቢፈጠር ምን ነው ባላረግነው ኖሮ ትላላችሁ? ግን እኔ አሁን ላይ የምጠብቀው አብርሃም በደንብ ተነቃቅቶ አላማውን አንድና አንድ መናገር አለበት። ማንም ጣልቃ ትዳር ውስጥ እንዳይገባ ከእህትየዋ ጀምሮ ማስጠንቀቅ አለበት። ከዛን በዙሪያ ያሉት እነ አቤል ለምን ማስወገድ መራቅ አለበት ማለት ነው። ጓደኛ መያዝ ያለባችሁ ባለትዳሮች፣ በነገራችን ባለትዳር የሆነ ሰው ነው መያዝ ያለባችሁ ማለት ነው። እና ይሄ ላጤው ለትዳር ምክር አይሰጥም። ለምን እንደኛ ወጥተህ ዘና ፈታ አትልም? ታስረክ ከምትኖር እዛ የልጅ የዳይፐር አንጣ የወተት አንጣ ብላ ከምትልክ እያላችሁ ብዙዎቻችሁ ባለትዳር ሰውን ትመክራላችሁ ማለት ነው። እና ከሴትም ከወንድም አለ በነገራችን። በእውነት ጓደኛ ራሱ ስትይዙ በቃ መልካም፣ ይሄ ለትዳራቸው ጥሩ ነገር የሚያስቡ ትዳራቸው ታሞ እንኳን ቢሆን እንዴት ከህመሙ ድኖ እንደሚያገግምና ሰላማዊ ህይወት እንደሚኖር እንደዚህ አይነት ምክር ለሚሰጣችሁ ነው ጓደኛ እንኳን ማድረግ ያለባችሁ እንጂ ኮሽ ባለች ቁጥር ማለት ነው። ታውቃላችሁ ምን አባቱ ይሰራል ተይው፣ ወይም ደግሞ ተወው፣ ምን አጨማለቀ ከሷ ጋር ብሎ የሚመክራችሁን እንዳትይዙ። ያላገባችሁ ማለት ነው። ያላገባችሁ የቤተሰብ ቦታ ሌላ ነው፣ የትዳራችሁ ቦታም ሌላ ነው። በነገራችን ማንም እዚህ ምድር ላይ ኖሮ ከሞትና ከትዳር የሚቀር የለም። መቼም አንድ ሰው ትዳር የሚይዘው ዘሩን ለመተካት ነው። ሩታ መሀን ሆና ቢሆን አልወለደችለት ቢሆን ኖሮ እሺ ሄርሜላ ትምጣ፣ የልጃችንን ጊዜ
ቀማችሁ በላችሁ ብላችሁ ትላላችሁ። ግን ይሄን የመሰለ ልጅ ወልዳለች። በጣም የሚያምር በነገራችን ልዑል የሆነ አይነ ኩሉ የሆነ ልጅ ነው እና ፈጣሪ ያሳድገው። በጣም ነው የሚያምረው። ግን እግዚአብሔርን እንዲህ የአብርሃም ልጅ እንኳን አይመስልም፣ የሚያሳሳ ማለት ነው። ይሄ ልጅ እንኳን ሊያሳሳችሁ ይገባል። ይሄ ልጅ እንኳን ትንሽ በምትሰሩት ስራ ልትጸየፉና እንደው ልትጸጸቱ ሀጽያ እንዲህ እኔ እንጃኔ ብቻ ምን እንደምላችሁ አላቅም። ውድ ተመልካቾቼ እኔ ራሴን የተሰማኝን አስተያየት በዚህ መልኩ ተናግሬ ያለሁኝ። እናንተም ደግሞ የየራሳችሁን ሀሳብ መስጠት ትችላላችሁ፣ የኮሜንት መስጫው ላይ ማለት ነው። እኔ በአሁን ሰዓት እኔ እንጃ ሩታ በጣም መጠንከር፣ ከዚህ በላይ መጎበዝ መሆን፣ ራሷን በጣም በቃ ኢነርጂ ጨምራ መምጣት አለባት። ለምን ጠላቶቿ እየበዙ ነው ያሉት። ብቻዋን ነው እየተጋፈጠች ያለችው። ከጎኗ ያለው ደግሞ አንድ ብቸኛ ወንድም ቢኖር ኤፍሬም ነው። ፈጣሪ እሱን ያክብረው፣ እየታገለ ያለው ማለት ነው። የወንድሙን ስህተት አርሞ በቃ አንቺም ተይ፣ አንቺም ጥፋተኛ ነበርሽ፣ አብርሃም አጥፍቷል። አሁን ግን ልዑል ብቻውን ማደግ የለበትም፣ እዚህ ጋር መሰቃየት የለብሽም፣ ልጃችሁን አብራችሁ አሳድግ ብሎ የሚመክርን ወንድም ጠላት ነክ፣ ገዳይ ነክ፣ መታሰር አለብ የሆነ ኮሜንት አይቻለሁ። ኤፍሬም መታገት አለበት ያላችሁም አላችሁ እና በእውነት እጃችሁ እኔ ምን ልበል ልሳናችሁ ይዘጋ። በአጠቃላይ አይባልም። ክፋት ነገር አላረገም። አብርሃም ደህና ነው፣ ምንም አልሆነ። ድግምት የለ መተት የለ። በቃ እየተጸጸተ ነው ልጁ። ጸጸት ይዞታል። ራሱን በጸጸት እየቀጣ ነው በጸጥታ ወደ ሄርሜላ እንዳይመለስ ሩታ ጋር አርፎ ቁጭ ብሏል። ግን ቡዜ ልታስቀምጠው አልቻለችም። ዳኒ ሊያስቀምጠው አልቻለም። ዴቭ ሊያስቀምጠው አልቻለም። በዚህ በኩል በዛ ጋር ደግሞ ጉትጎታ አለ። ሌላ አቤል ወደ ሄርሜላ ይመለስ የሚል ሚኪ አስቡት። በርታ እንጂ አቤል፣ ምን እየሆንክ ነው? ዝም አልክ እኮ አንተ የሆነ መላበል። ከዚህ በፊትም አንተ ነክ አብርሃምንና ሄርሜላን ያገናኘከው። አሁንም ከሩታ መንጨቀቅ አምጣ እያለ እየመከረው ነው። አስቡት እንግዲህ ራስ ወዳድነት ምን ያህል። ሌላ ወንድ ጠፍቶ አይደለም፣ የሆነ ምክንያት ቢኖራት ነው እንጂ ሄርሜላ እኔ እንጃ። እኔ ይቅርታ አርጉልኝና ልጅ ከሌላችሁ እውነቴን ነው ልጅ ወልዳችሁ የራሳችሁ የግላችሁ ታለ ልጅ ያለውን ባል ብታገቡ ነውር ነው ብዬ አይደለም። ግን ልጅ ከሌላችሁ እዛ ጋ ሌላ ትዳሩ ፈቶ ወደ እኔ ምጣ የምትሉ ሴቶች አይምሯችሁ ልክ እንደማይሰራ ነው እኔ ማቀውና በዚህ ልክ መዋረድ ጥሩ ነው ብዬ አላስብም። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። ሚኪና አቤል አንድ ቀን ትዋረዳላችሁ ብዬ አስባለሁኝ። በተረፈ ሰላማችሁ በዘተ ተረፍ ይበል። እናንተ የተሰማችሁን አስተያየት መስጠት ትችላላችሁ። ሩታዬ የልዑልዬ እናት በድጋሚ ፈጣሪ እንግዲህ ብርትት ያርግሽ። ዛሬ አብሬሽ ሲወጣ እናያለን። ማቤት ነው የሚሄደው። እንግዲህ ሄርሜላ ዛሬም ትልቅ ብጥብጥ ታነሳለች ብለን ነው የምንጠብቀው ማለት ነው። ቡዜም ስላለች ያው ፊት ሰጥተዋታል። የልብ አግኝታለች። እንደፈለጋት ነው የምትናገረው። ምንም አይነት ክብር እንኳን የላትም። ክብረ ቢስ ሴት ድሮስ ምን ክብር ይኖረዋል? እወዳችኋለሁ። ላይክ አትርሱ።